አንዴ አንዴ ቆይ አንዴ ወደ ላይ አድርገው ወደ ላይ መልሰው ወደ ላይ አንዴ እስኪ ትንሽ ዝቅ አድርገው። ኮሜንት እንትን እያለ እየሸፈነ ስለሆነ ትንሽ ወደ ላይ ትንሽ ወደ ታች ልበላ ትንሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይኸው አንዴ ኮሜንት አንድ ጊዜ ዝጉት እስኪ አድምኖች ወይ ላሳይህ አንድ ጊዜ። እሺ 7999 የሚለውን ቁጥር ተጫነ። ኮሜንት ዝጉ። 7999 ከዚህ ቁጥሩን ተጫነው። አሁን ወደ አማርኛ ቀይረው። እሺ ወደ አማርኛ ቀይረው። ያው እነዚያ ጋር ቆይ ሆና ወደዛ ይኸውልህ እዚያ 3 ነጥባት ታየ። ኦኬ ወደ አማርኛ መቀየር የለህም? የለኝም። ወደ ታች አውርደው። እሺ ወደ ታች አውርደው። ችግር የለም። ይኸው ሂድ አውርደው። ሬሌቫንስ እየሰጠ ነው። ሬሌቫንት ቆይ ባክ በላ አንድ ጊዜ ባክ በላ። ሲጀመር አጣሞታል እኮ እንትን ነው ራሱ ላሳይ ትንሽ እንደገና መልሰው እንደገና ቁጥሩ ላይ ጫን በለ። ቁጥሩ ላይ 7999 የሚለው ቁጥሩ ያው ቆይ ላሳይሽ አንድ ጊዜ እኔ ትልቁ ላይ ሆኜ ላሳይሽ። እሱ ላይ የገባህበት ቦታ ላይ ልግባለሁ። እሺ አዛኖስ እሺ አሁን በደንብ ተከታተል። የገባህበት ቦታ ላይ ብቻ ልግባል። እሺ እዚህ ነው አይደል ቢኒያም? እዚህ ጋር ይገባ ኢዮብ ሁለት ሀያ ሁለት አንድ ነው እሱ 22 21 አይደለም። ኦኬ አሁን ኦኬ 22 እንዲያው ልክ ነኝ። የብ ትክክል ነው። ሰብሚት ጋድ ኤግዛክትሊ እሱ ነው። ሂብሩ ላይ ገባ። ኖ መጀመሪያ እንግሊዝኛው ምን ይላል? ችግር የለውም። እሺ እንግሊዝኛውን መጀመሪያ ልመልሰው። ይሄ አንተ መጽሐፍ አይደለም አይደል የገባህ? ኤግዛክትሊ ግን ምንድን ነው የሚለው? 22 21 ሰብሚት ጋድ ነው የሚለው። አሁንም ከእሱ ጋር ተስማማ ሰላም የሚኖር ይላል። ሰብሚት ጋድ ነው የሚለው። ወደ አማርኛ ቀይረው። ችግር የለውም። አብሽር ወደ አማርኛ ቀይረው። ወደ አማርኛ ቀይረው። ችግር የለውም። አብሽር ዞርደና ያውቁት እሺ ወደ አማርኛ ቀይር እንጂ ምንድነው ግን ያወጣው? ሙስሊም ሚለው መሰለኝ አምሃሪክ እሺ ወደ አምሃሪክ አልቀይርም ማለት ሰው ያውና ምን ይላል? አንብበው። ምን ነው የሚለው? አንብብ። ምን ይላል? እግዚአብሔር ተገዙ አይደለ? ምን ማለት ነው? ያው ለእግዚአብሔር ተገዙ ይላል። አሁን ሂብሩ ላይ ልንገባ ነው። ለእግዚአብሔር ሂብሩ ላይ ልገባ ነው። ለእግዚአብሔር ተገዙ፣ ከእሱ ጋር ተስማማ፣
ለእግዚአብሔር ተገዙ። እኮ ችግር የለውም። ላሳየህ ነው። እዚህ ጋር ልገባ ነው። መፍቻ ቀኑ ላይ ልግባ። እሺ ያ ልገባ ነው። እሺ ያው ከኔ ጋር ነህ አይደል? አዎ። አሁን እዚሁ ጋር ወደ አማርኛ ልቀይር። እሺ ኮሜንቱን ክፈትላቸው፣ ችግር የለም። እሺ ያው ወረድልን ነው ጌታ ሰው ሰርፕራይዝ ምን ትላለች እቺ ቃል? ጌታ ሰው ጌታ ዘመንህን ይባርከው። አንብባት ምን ትላለች? የማያልቅ ሰላም ነው የሚለው። ምን ትላለች? ሰላም አይደለም፣ አንብባት ደስ ምትል ቃል። እሺ እስላም ነው የሚለው። ትክክል። የጌታ ሰው አውት ኦፍ ካንቴክስት እንዳይሆን ሪድ ቆይ የጌታ ሰው ያልከው የለስት ያው እና እዚህ ጋር ይሄ ምልችስ ምን ትላለች? እችኛዋ ወገን የሆነ ሙስሊም ምን ትላለች? የሆነ ሙስሊም ይላል። ጠንክር። እች ምን ትላለች? ሙስሊም ይላል። የለም ያልከው ታዲያ የቱ ጋር? ኖ ሪድ ዘ ሆል ቲንግ አይሆን አረ ካንቴክስት እንዳይሆን ያው እና እዚህ ጋር ያ ምን ማለት ነው? ይሄ እግዚአብሔር መግዛት ብሎ አስቀምጦታል። ያው እስላም ካለ በኋላ እስላም ለእግዚአብሔር ሶስት ቨርስ ለምን አታነብም? ከላይ ሶስት ቨርስ አይደለም አንተ ያልከው የለም እዚህ ጋር ስትለኝ ነበር። ምን ነበር ሳሳየ ነበር ባለፈው? ኖ አውሮፍ እንትን እንዳይሆን አይደለም። እስላም የሚለው ቃል የለም ብለህ ነው አይደል የገባኸው? አሁን አለ የለም? ይሄን አረጋግጥልን። እኔ እስላም የሚለው ቃል የለም አላልኩም። አንተ ያልከው ቃል ብለሃል። ቅድም ስትል ነበር። ቅድም እኛ ስታሳይ የነበረው የለም እዚህ ጋር። አሁንም እንኳን ሳሳይ የነበረው ምንድነው? ሁልጊዜ እዚህ ጋር ያውና ለእግዚአብሔር መገዛት የሚለውን እስላም ብሎ እስላም ካለ በኋላ ምን ማለት ነው? ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል እዚህ ጋር። ኖ እኔ እያልኩ ያለሁት ለምን ሁሉን አታነብልኝ? አረፍ ካንቴክስት እሱ አይደለም፣ ችግር የለውም ይነበብልሃል። ግን እዚህ ቦታ ላይ እስላም የሚለውን ቃል እግዚአብሔር መገዛት ብሎ አስቀምጦታል። አንተ ይሄን ባለፈው ሳሳይ ገባህና ቅድም ዋሽተሃል። ቅድም ያልከው የለም ስትል ነበር አይደለም? ተሳስተሃል ብዬ ነበር እንጂ ተሳስተሃል ብለሃል። ያ ያልከው ቃል የለም ስትል የነበረው እስላም የሚለው ቃል አለ የለም መጽሐፍህ ላይ? ኦኬ ቆይ አሁን ጊሚ ሰከንድ አንድ ሰከንድ አንተ ጋር አለ የለም ና እዚህ የለም ማለት አይደለም። አዝግ ና ሄሎ አለ የለም ተሳስተሃል ብለኸኝ ያልከው ቃል መጀመሪያ አጣርታችሁ ነው ሙስሊም ቤት ስትገቡ አጣርታችሁ አውቃችሁ ግቡ። አለዛ ታፍራላችሁ በገዛቻችሁ። ሙስሊም ያለ መረጃ አያወራም። ግን እኔ ግራ አይገባኝ እዚህ ጋር ማለት እሺ በዋናው የሚገባ አሱራዛን ብያለሁኝ። መቀጠል የሚፈልግ ሰው ካለ ላስገባችሁ። መግባት የሚፈልግ ልጅ ካለ የሚገባ ልጅ አለ። ቅዱሳኖች ወላሂ በጣም የሚገርም እኮ ነው። ይኸው እስላም ካለ በኋላ ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል። እስላም ማለት ለእግዚአብሔር መገዛት፣ ለአንዱ አምላክ ይገዙ ነበር። ኢየሱስ ክርስቶስ ራሱ ሙስሊም እንደሆነ ከዚህ ትረዳላችሁ። ምክንያቱም ለአምላኩ ይገዛልና። ኑ ላሳያችሁ ለአምላኩ እንደሚገዛ። ለአንድ አምላክ መገዛት ማለት ነው ብሎ አስቀምጦታል። ነቢያቶች ሁሉ ሙስሊም እንደሆኑ ያው ታገኛላችሁ መጽሐፋችሁ። ለምን ይሻላል? መቼ የምትሰልሙት በአላህ እንደ ነቢያቶች ሙስሊም የምትሆኑት መቼ ነው? ሙስሊም ተብላችሁ የምትጠሩት። ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛል። ነው ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ተመልከቱ። ኢየሱስ ክርስቶስ እንደሚገዛ ተመልከቱ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ቡም ኢየሱስ ክርስቶስ ለአምላኩ ይገዛል። የጌታ ሰዎች ለአንድ አምላክ ለእግዚአብሔር መገዛት ማለት ደግሞ ሙስሊም ማለት ነው ብሎ አስቀምጦላችኋል። ምን ይሻላል? መቼ ነው እንደ ኢየሱስ ሙስሊም የምትሆኑት? እዛ ጋር መሐመድ ሰለላሁ ዐለይሂ ወሰለም የሚለው ምንድን ነው? መቀጠል የሚፈልግ ቢላል ትቀጥላለህ ወይስ ልዝጋ?
ወደ መስጅድ ልሄድ ነው። ቀጥላለሁኝ እንዳትዘጋው